ፍየል ቢጠፋኝ ምን ትላለህ ነው እኮ ምን እንኳን ጠፋ ነው በቃ እዳ የጠፋን ቦታ ደግሞ ላንተ ነግራለሁ እንዴ አለበለዛ ደግሞ አንተ ትልቅ ሰው ጥሩ ሰው ከሆንክ ደግሞ አውቄ ፍየልን አስጠፋና ያንን ፍየልን ያለበትን ስለማውቀው ሂድ እዚህ ቦታ ነው ያለው ብዬ እነግርሃለሁ። አሃ አንተው ራስህ ፍየሏን ወስደህ አስጠፋልና አዎ ግራ ከገባችሁ እንደምናውቀው ሆነን አይዟችሁ እንላለን። እኛ አለን በራሳቸው ሰዓት አግኝተው ሲመጡ እኛን ያስገኘነው እንላለን። በራሳቸው ሰዓት አግኝተው የመጡትን ታዲያ ለምን መጥቶ ታዲያ ጠየቁኝ እኔን? ለምን መጥቶ እኔን ጠየቁኝ ታዲያ? አሃ መጥተው ሲጠይቁህ የኔ ነው ትላለህ? አዎ እኔ ነኝ የሰጠው ትላለህ እንዴ? በቃ ይገርማል እኮ አጋንንቶች ከሰው ልጅ ጋር መልካቸውና ባህሪያቸውን ከነተክለ ቁመናቸው እና ወደዚህ ብላ ተመለስ እንዴ ዳልሞቲ እንግዲህ እንደዚህ ነው እንግዲህ ድፍንቅል ተሸክሞ መዞር። እስቲ ያስቡት የማይገናኝ ታሪክ እኮ ነው። ውሃ መቅጃ አይደለ ምን አይደለ የሚገርም እኮ ነው ባካችሁ እንደው የሚገርም። እሺ ምን ትሉታላችሁ? በምን ሳይንስ ነው የምታዩት? ያ ረሱላህ ወደ ከፋር ጓ ያ ረሱላህ ፈራጅ የነበረ ዲያብሎስ ምን ነው ይሄ? ካሴት ነው። የትኛው ላይ ነው የምትወርድበት? ምን አልከኝ? የትኛው? ይሄኛው ነው? የትኛው ነው? ስም የለው? መላይ የትኛው ነው? አዳልሞቴ የሚባለው ዛር በከፍተኛ ሁኔታ በአረብ ሀገር ይታወቃል። ለየት ያለ ትርጉም የሚሰጠው ነው። ይሄ ነው የምትወደው? መውረጃ ነው ይሄ? መውረጃህ ነው? እንዴት ነው የምትወርድበት? ወይስ እንቀሳቀሻህ ነው? አይደለም እንደው ነው ዝም ብሎ የሚሰፍርበት እንጂ እንደው ብድግ ብዬ ነው የምሰፍርበት። ብድግ ብለህ ነው የምትሰፍርበት? ይሄ መላይ ነው የሚባለው? በቃኝ። ምን ልታረገው ነበር? ቀደ ልጁንማ ምን የማላረገው አለ? ምን የማላረገው ነገር አለ? ይሄ ከአንተ ጋር ምን አገናኘው? ይሄ እንትኑ ከአንተ ጋር ምን አገናኘው? ደስ ይለኛል። እንደው ደስ ይለኛል ስሰማው። እንደው ስሰማው ደስ ይለኛል። ደስ ይላል? አዎ። ከአንተ ጋር ግንኙነት አለው? አንተ የኛ አይደለ እንደ የኛው እኮ ነው። የእናንተ ነው? አዎ። ማሟሟቅ ነው እንዴ? አዎ። ለመፍረጃ ነው የምትጠቀሙት? ለመውረጃ ነው የምትጠቀሙት? ወራረድ ነው እንጂ ለማሟሟቅ ነው እንጂ። ምን አልከኝ? ለማሟሟቅ ነው እንጂ። ማሟሟቂያ? አዎ። እሺ ደስ ይላል ይሄ እንደዚህ? አዎ። ማሟሟቂያ ነው? አዎ ማሟሟቂያ ነው። ምን ጥቅም ታገኛለህ በማሟሟቂያ? እንደው ሁሉም ደስ ይላል። ደስ ይላል እኮ ሁሉም ነገር ሞቅ ሲል ነው ደስ የሚለው። ምንድን ነው ሽሊላ ነው የሚለኝ? አዎ። እንዴት እንደ ቁጥሩ ሽሊላ ግቡ በረብ
يا رسول الله يا رسول الله በቃ ነው በቃ አሰናብተን አይደለም ሽል እንዴ ሽላ ሽል ልበላ ኧረ እንደው በቃ በላው እሺ ያ ረሱላህ ያ ረሱላህ ቀጥለን እንዴ በቃ እንደዚህ ነው የምንለው። ቀጥላ በደንብ ማሞቂያ አይደለም ረሱላህ ረሱላህ ሽርጡስ እንደው ከስርማ ከስር ነው የሚያገረድበው። እንደው ማገልደሚያ ነው እሱማ ማገልደሚያ ነው እሱ ማገልደሚያ ነው። አዎ ይህን ይመስላል እንግዲህ ዓለሙ በራሱ የክፉ መንፈስ ጦርነት ከመጋፈጥ ይልቅ በራሱ በአጋንንቱ ውጊያ ውስጥ ገብቶ ሕይወቱንና ኑሮውን ጊዜውንና ዘመኑን በሚያጨልም የሲኦል መንፈስ ባህላዊ አካሄድ በሚመስል ገጽታ ውስጥ ብዙ ሕዝባችን የዚህ የዛር ውርጅብኝ ተደቅኖበት በመከራ ውስጥ የሚገኝ ወገን ሆነዋል። ጉድ ሰራሁት። ምን አረከው? እዛው አረብ ሀገር እያለ እና ወደዚህ ፊቱን ወደዚህ እንዴ ችግር እዛው አረብ ሀገር እያለ ሲባል እኔ እነሱን አልፈልግም እነሱ እስቲ ይግደሉኝ ወንድ ከሆኑ አለና ወደ ጴንጤ ተነስቶ ገባ። እኛው ጋር ነው ተመልሰው እናንተው ጋር ገባ። ወደዚህ ፊቱን ወደ ፊት ለፊት አርፍ። አሁን እንደሱ እዛ ገባ። ትንሽ ፊደል ስለቆጠረ እዛ ጸሐፊ ሆነ። የጴንጤዎቹ? አዎ። እዛም 1-2 ዓመት ደግሞ አገለገለና 1 ዓመት ከምናምን አገለገለና ጥሎ ወጣ። የት ሀገር ነው? ኳታር ላይ ኳታር። አዎ። እሺ አብረህ ነበርክ የዛን ጊዜ? አዎ። በጌታ ስም አትወጣም ነበር እንደ የዛን ጊዜ? ይሄኛው እውነታች ብለው ይሄኛው አንዱ ይበቃል ከድንብልቡ። እሺ ጥሎ ወጣ። እዛም ጥሎ ወጣ። ልጁ ቀልብ የለውም ነበር እንደ ወደዚህ ፊትን። እኛም ደግሞ ይሄን ነበር የምንፈልገው። የቱን ነው የምትፈልጉት? ቀልብ እንዲያጣ ነው። እሺ ልጁ ቀልብ የለውም። እሺ እዚህም ይላል እዛም ይላል፣ ይፈራናል። እኛም ደግሞ ተረጋግተን እንዳንቀመጥ ደግሞ ሰላም ነሳን። ለምን ሰላም ነሳችሁ? እንዴ አርፎ አይዘንማ በደንብ እኛም በደንብ አይዘንም። በደንብ መያዝ ማለት ምን ማለት ነው? ምን ማለት ነበር? ማክበር ምንድነው ቀናችሁ? ለምሳሌ ሐሙስ አዎ ይቃደማል። ሲቲ እኮ ነው ሐሙስ ሲቲ ይባላል። ይቃደማል። ከዛም በኋላ ተቀምጦ ቀጥ እንደዚህ አውደ ነገስትም አላችሁ። እስቲ አውደ ነገስቱን ያዘው። እሱን እንኳን አሁን ነው የገዛው። ለምን ገዛው? ወደሱ ደግሞ እንዲመጣ ነበረ። ወደዛ እንዲመጣ ነበረ ወደ ነገስቱ። አዎ ሁለቱንም እንዲሰራላችሁ እንዲሰራ ነበረ። ልጁ ግን መቼ ቀደማችሁን እናንተ። ቆይ ለምንድን ነው ግን እንዲህ የናሃል ልጁን የተፈታተንከው? ልጁማ ቀልብያ የለውም። በዚህ ደግሞ ከብዙ ሰዎች ጋር ይገናኛ። ስለዚህ በሱ መጠቀሚያ ነዋ። ሰዎች ደግሞ እናንተ ደግሞ ችግራችሁ ለነፍሳችሁ ምናምን አትሳሱም። ነፍስ ምናምን አታውቁም። ገንዘብ ነው የምትፈልጉት። ልመናችሁ፣ ሩጫችሁ ምናምን ስለ ገንዘብ ነው። ስለዚህ ገንዘብ ነው እሱም የሚለው። ገንዘብ ደግሞ የኛ ነው። ገንዘብ የናንተ ነው። አዎ። ስለዚህ ነፍስያውን ከማያስብ ከሆነ መጠቅለል ወደኛ መጠቅለል። እሱ ደግሞ ብዙ ሰው ስለሚያውቅ በሱ ደግሞ ሌላ ብዙ ሰዎች ደግሞ አገኛለሁ። በሱ ጥላ ስር ብዙ ሰው ማግኘት። አዎ። ክፉ መንፈስ የሚከተሉትን አካሄዶች ይሄዳል። አንደኛ ይመዝናል፣ ሁለተኛ ያጠናል፣ ሶስተኛ እርምጃ ይወስዳል። ከተሳካለት ሚዛኑን እየጨመረ ከፍተኛ የሆነ
ውሳኔ ይወስናል። በዛ ውሳኔ ውስጥ የሚያገኛቸውና የሚጠቀልላቸው ብዙ ትውልዶች ያካብታል ማለት ነው። ምንድን ነው የምትመዝነው? የሚመችህን አይነት አመዛዘንህ እንዴት ነው ሚዛንህ? እኛማ የምንፈልገው ገንዘብ የሚል ዓለሚቷን የሚለው ነው። እሱ ነው ለእኛ የሚያስፈልገና እሱ ነው የሚያስፈልጋል እንዴ። ነፍስያ የሚልማ ምን ዋጋ አለው? ነፍስያ የሚል ዋጋ የለውም። አዎ ገንዘብ የሚልስ? አዎ ገንዘብ የሚልማ የኛው ነው፣ የእናንተ ነው። አዎ ነፍስያ የሚልማ እንደ ወደዚህ ነው ኮረጦ ይመጣው። እስቲ ከዚህች አሁን ካለው እንትን ውስጥ የትኛው ነው በጣም ደስ የሚልህ? አሁን ስለናንተ የበለጠ ማበረታ እስቲ ያውጣው። አንድ ነበር እዛ አንስቶ ሰበረው። አንድ ነበር ደግሞ እዛ አንስቶ ሰበረው። እንዴት የሚል ነው እሱ? አባድር ሼህ አባድር አባድር ሼህ አባድር ያረርገው ሰው የሁምባው ላይ ኑር፣ የሁምባው ላይ ኑር፣ የሁምባው ላይ ኑር ይላል። ሁምባው ላይ ኑር፣ የሁምባው አዎ፣ የሁምባው አዎ፣ የሁምባው ላይ ኑር ይባላል። ምን ማለት ነው? እንደ ፈረቀሳ ነው። የአርሲው መስጊድ ነው። የአርሲው መስጊድ ነው። አዎ የአርሲው ፈረቀሳ። አዎ ትወደዋለህ ፈረቀሳን? እንዴት አልወደውም? እንዴት እንዴ! ቤታችን እኮ ነው፣ መውጫችን መመረቂያችን ነው። ፈረቀሳ ላይ ነው የምትመረቁት? አዎ። ማን ነው የሚመረቃችሁ? እናቴማ ቤቴ እናቴ ናቸው። ማን ናቸው? እናቴ ሞሚናት። ሞሚናት? አዎ እናቴ ሞሚናት። አዎ አይ ሞሚናት፣ አይ ሞሚናት፣ እናቴ ሞሚናት። ይሄ እናቴ ሞሚናት የሚባል መንፈስ እጅግ በጣም የረቀቀ 44ቱ ጠበል አለ የሚባል እዛ ሄዳችሁ ተጠመቁ የሚባል እምነት አለው ተብሎ አካባቢው ላይ ያለው አመዶች እና አፈሮች እየተሰጡ መናፍስቱ የሚጋባበትና የሚያያዝበት ቦታና ስፍራ ዛሮች የሚሾሙበት በተጨማሪ ደግሞ ብዙ መሳፍንቶችና መኳንንቶች ወይዘራርቶች በዛ ቦታ ላይ በመናፍስቱ የሚመረቁበትና አዱኛና ሀብት አገኙ ተብለው የሟርት መንፈስ የሚሰጥበት ቦታ ነው። አዮ ሞሚና ትባላለች። ዛር የሴት አጋንንት ናት። ሸኘኝ በቃኝ። እንዴት በቃኝ? ይበቃኛል። ይችኛዋን ጨርቅ ለምንድን ነው የምትጠቀሙባት? እቺማ ያው እንግዲህ እዛው የአረብ ሀገርም እያለ ይወዳታለች። እቺን ወዳት ነበር እዛም አረብ ሀገር እያለ ምንድን ነው አንተ ነው የምትወዳት? ልጁ ነው የሚወዳት? አረ ልጁ ትንሽ ይወዳታል። እኔ ደግሞ ፈልጋታለሁ። መከናነቢያ ነች። ሞቅ ታደርጋለች። እንዴት ነው ነገሩ? አረ ምን ታሞቃለች፣ ታከናነባለች እንጂ። እንዴት ነው ክንብንዋ ደስ የሚል? እስቲ ተከናነባት እስቲ እንደው ታቅበት የለም ይበረዚ እየዞሩ በደንብ ለሰው አሳያቸው። እንደዚህ ነው። አረ ዘውድ አይደለም የምትመስለው? አዎ እንዲህ ነው። እንደዚህ ነው። ቆይ እሱ ክርስቲያን ነው፣ አንተ እንዴት ነው ነገር እሱ ላይ እንደዚህ አይነት አካሄድ የምትሄደው? ላስቀይረው ነበር ሃይማኖቱን። ወደዚህ ሃይማኖቱን ላስቀይረው ነበር። ቀጥዬ ልታስቀይረው? አዎ። ለምን? ይፈራኛል። ይፈራሃል? አዎ። ምን ስታደርገው ነው የሚፈራህ? እንዴት ነው ለመፈራት ያስገደድከው? ፋለው ደም ነው ማስተፋው። ከየት አምጥተህ ነው ደሙን የምታስተፋው? ከውስጡ ነው። ምን ትቦጭቀዋለህ? በጥፍር ትቀደዋለህ? ምንድን ነው የምታደርገው? እንዴ በቃ አረገውና መጀመሪያ ከደጅ ከስራው ከምኑም አስጋልብና መጣውና ከዛ በኋላ በቃ በተቀመጠበት ሲባል በቃ ቋቅ ይላል። እንዲሁ ያስታውቀዋል። እሺ ዋጋ የለውም ልጁ። እና ደም ስታስተፋው ምን ይላል? ያለቅሳል። እሺ በቃ እኔ ከየትኛው ይሻለኛል ይላል። እኔ ከየትኛው ይሻለኛል? ምርጫ ታሳጣዋለህ? አዎ። ለምንድን ነው ምርጫ የምታሳጣው? እንዴ ወደዚህ እንዳይረግጥ ነው፣ ወደዚህ እንዳይመጣ ነው። ወደዚህ እንዳይመጣ? አዎ። ስንት ዓመት አስፈረድከው? እንደው በፍርድ ውስጥ ምን እንደው አይተህለታል? አይ እሱ እንኳን ብዙም አልፈረደም ነበረ። አሁን ለምሳሌ እኔ ፍየል ቢጠፋኝ ምንድን ነው የምትለኝ? በቃኝ ተወኝ፣ አልፈርድም። አሁን የምን ፍርድ ነው የምትለኝ? አይደለም እንጂ ኧረ እባክህ እንደው አይደለም እንደ ፍየል ቢጠፋኝ ምን ትላለህ ነው እኮ። ምን እንኳን ጠፋ ነው በቃ። የጠፋን ቦታ ደግሞ ላንተ እነግርሃለሁ እንዴ። አለበለዚያ ደግሞ አንተ ትልቅ ሰው ጥሩ ሰው ከሆንክ ደግሞ
አውቄ ፍየልን አስጠፋና ያንን ፍየልን ያለበትን ስለማውቀው ሂድ እዚህ ቦታ ነው ያለው ብዬ እነግርሃለሁ። አንተው ራስህ ፍየሏን ወስደህ አስጠፋልና። አዎ ከዛ በኋላ ሄደ አገኘው ትላለህ። ጀባ በቃ የኔ ባሪያ ነህ። ከዛ በኋላ ጀባ ነው። ከዛ በኋላ አዎ በትንሹ ነገር ነው ጀባ የምትፈልገው እንዴ? ታዲያ በቃ በትንሹ ነገር ወደኛ ከተትን ማለት ነው። በትንሹ? አዎ። ለምሳሌ ወርቅ ቢጠፋብኝ ያው ነው። አንተው ነው የምታስጠፋው? እንደ እኛው የምናስጠፋውም አለው። እሺ የምንችለውን እንደሱ እናደርጋለን። እሺ አለበለዚያ ደግሞ ግራ ከገባችሁስ እንደምናውቀው ሆነን አይዟችሁ እንላለን። እኛ አለን። በራሳቸውም ሰዓት አግኝተው ሲመጡ እኛ ነን ያስገኘነው እንላለን። በራሳቸውም ሰዓት አግኝተው የመጡትን ታዲያ ለምን መጥተው ታዲያ ጠየቁኝ? ለምን መጥተው እኔን ጠየቁኝ? ታዲያ መጥተው ሲጠይቁህ የኔ ነው ትላለህ? አዎ እኔን እየሰጠው ትላለህ እንዴ? በቃ ይገርማል እኮ ያሩሽም ቤት። አዎ ልቀቀኝና ልሂድ። ተቃጠልኩኝ። በቃኝ፣ ተቃጠልኩ። ሳልሰራ አግኝተኸኛል። ሳልሰራ ነው ያገኘኸኝ። እስቲ እግዚአብሔርን አመስግን። ምን ብዬ ነው የማመሰግነው እንዴ? ምን ብዬ ነው እኔ የማመሰግነው? እግዚአብሔር ይመስገን ብለህ ነው። ተወኝ እንደው ቀጥ በል እንዴ፣ አትጣመማ፣ እግርን አትቀጥ ነው። እግዚአብሔር ይመስገን። በቃኝ፣ ልቀቀኝ። ወላዲተ አምላክ ከእኛ ጋር ትኑር በል። በቃ ተቃጠልኩ። በቃ ተቃጠልኩ። እኔ የምልህ ደግሞ አብረህ ሆነህ እግዚአብሔርን ስም ትጠራለህ። እዚህ ቦታ ተጠመቁ፣ እዚህ ቦታ ሂዱ፣ እዚህ ቦታ ሂዱና ተጠምቃችሁ ተመለሱ ትላለህ። ለምንድን ነው? ማሳሳቻ ነው። ማሳሳቻ ነው። ማሳሳቻ? አዎ። አብዬ ጠበል ይወዳሉ እሳቸው። እንዳውም አለ ጠበል የሚያዙት ነገር የለም ይባላል። ቤተ ክርስቲያን ሂዱ ነው የሚሉት። ደግሞ ስዕሉም አለ። የገብርኤል ስዕል በትልቁ ተስሎ ወርቀ ዘቦ የሚመስል ስዕል አለ ይባልና ያው ተሳለሙም እዛም ይላል። ተሳለሙም ትላለህ። አሁን ለምን? እንዴት ነው ለምን ማለት? መስሎ ነው አለመኖር። መስሎ ነው መኖር። መስሎ ነው መኖር። አዎ። አይ መስሎ መኖር አመሳስሎ ግራ አጋብቶ ነበር መኖር። አመሳስሎ ግራ አጋብቶ ነበር ለመኖር። ዛሬ ብዙ ክርስቲያኖች በእምነታቸውም ግራ ገብቷቸዋል፣ በአካሄድ ግራ ገብቷቸዋል። ኢትዮጵያውያን የቱን እምነት እንከተል ብለው ግራ ሲጋቡ ይሄኛው ትውልድ የመጀመሪያ ነው። ቤተ ክርስቲያኑ በደጁ እያለ ድምፁን እየሰማ በወንጌል ጉዞ ውስጥ እያለ ግራ ግብትብትብት ያለ ህይወት በቃ የቱ ይሻላል ብሎ መምረጥ ደረጃ ላይ የደረሰ ዝም ብሎ በተምታታ ህይወት ውስጥ የኖረ ቀለቡ እንጀራው ብቻ እና ደሞዙ ገንዘቡ ብቻ ሆኖ የመንፈሳዊ ህይወት ጎዳና ውስጥ ላለው እድል ቦታ ያልሰጠ ግራ የተጋባ ማህበር ጽዋ እየጠጣ ግራ የተጋባ ይሄ ሁሉ የዚህ የመናፍስቱ ጥቃት በስነ ልቦናው ባህሪ ውስጥ ገዢ መሆናቸውን ያሳየናል። በሀገራችን ውስጥ ካሉት ትልልቅ ጥፋቶች በዚህ አይነት አካሄድ ውስጥ አዳዲሶቹ ትውልዶች የጥንቆላ መንፈስ ልምምድ በመግባት ላይ ያለው ሁኔታ ነው። ከመናፍቁ በከፋ ሁኔታ ይሄ የተደበቁ ሰዎችን የመያዝ በጨለማ የሚሄዱ ሰዎችን በጨለማ ለሀብትና ለኑሮ አንዳንዴም ለጠፋባቸውና ግራ ለተጋቡት ነገር መፍትሄ ፍለጋ በሚያደርጉት ጉዞ ውስጥ እንዲህ ተለክፈው በመናፍስቱ ተይዘው ወደ ቤታቸው የሚመለሱ ጥቂቶች አይደሉም። ግን አንተ የምትይዘው ቆይ ወዲያው ወደ አንተ የመጣውን ነው ደጋግሞ የመጣውን ነው? አንዴ ከመጣ ይበቃኝም እንዴ? አንዴ ከመጣ ነው የምትይዘው? አዎ እንደመጡ ያዝ ነው። እንደመጡ ወዲያው ያዝ ነው። የሚመጡት ምን ገንዘብ ፍለጋ አይደል እንዴ? ቸገረን አይደለም እንዴ የመጡት? ቸገረን ብለው እኮ ነው የመጡት። ቸገረን ብለው ነው? አዎ። አሁን እኔ ቸገረን ብዬ በመጣ ትሰጠኛለህ? ኧረ በቃኝ። አሁንማ አይደለም እንዴ በመጣ ትሰጠኛለህ? አሳይቼ ነሳለሁ። ለምን እንዴ? ከተደላደልክማ ነገን ታስባለህ፣ እኔን ትረሳለህ። እኔን ትረሳኛለህ ከተደላደለ። አሁና ስለዚህ ማሳየት መንሳት ነው። አሳይቶ መንሳት ነው። አዎ። ታዲያ አታጠግብም እኮ እግዚአብሔር ብቻ ነው የሚያጠግበው።
አዎ ለምን አጠግባለሁ? ከጠገበማ በቃ ረገጠኝ ማለት ነው። ስለዚህ በቃ መስጠት መንሳት መንሳት። አዎ እንዲህ አይነት ነው። በዚህ አይነት አካሄድ ውስጥ ኑሯቸው፣ ጊዜያቸው፣ ስልጣናቸው፣ ማዕረጋቸው ሟሾ ህይወታቸው ሁሉ ተዘበራርቆ እድሜያቸውን ለመከራ ጨርሰው ያለፉ ዘመዶች አሉን። ይሄ የጥንቆላው ዓለም ገጽታ ነው። በየትኛው መንገድ ይሁን ክፉ መናፍስት አካሄዱም ሆነ ስልቱ ነፍስን ማግኘት ነው። የነፍስን ህይወት ማጥፋት ነው። የነፍስን ገበና አራቅቶ ወደ ሲኦል መውሰድ ነው። ይህንን ስልቱን ሲጠቀምብን እኛ አልነቃንም። ፈረንጅ መጥቶ እንዲነግረን እንፈልጋለን፣ ወይ ከዛ ተጭኖ መጥቶ እዚህ በአይሮፕላን መጥቶ እንዲራገፍልን እንፈልጋለን። እሱ ግን ውስጥህን እዚህ ቢያራገፈ ነው። ምንም አልን ምንም የዚህ ዓለም መንፈስ መጽሐፍ ቅዱስ እንደሚለው ዓለምን ሁሉ የሚያስተው የቀድሞው እባብ ዲያብሎስ ወደ ምድር ተጥሏል አለ። ዓለሙን ሁሉ የሚያስተው አሁን እሱ በዚህ አይነት አካሄድ ከዚህ መንፈስ ጋር ወደ ዓለም ብትለቁት መንፈስ የወረደላቸው ልዩ አርቲስት ናቸው ነው የሚባሉት። እሺ እስቲ አንጎራጉር እስቲ እንደምታቀው ኖራውስ ቁጥሩ ሽሪላ ኖራውስ ቁጥሩ ሽሪላ አኪቡ በለሜ ያረስሩላ አባደረሽ አባደረ አባደረሽ አባደረ ያረርገው ሰው የእምባው ላይ ኑር አምባው ላይ ኑር የእምባው ላይ ኑር። አዎ አረበኛ እኮ ነው ኑር። አዎ ኑር ሁሴን እኮ አለ እዚህም ፈረቀሳም እኮ አለ ኑሬ። አዎ ድምፁን ከየት አመጣህ የምትለው? የራሴ ድምፅ ነው። የልጁ ድምፅስ? የልጁ ድምፅ ማን? ልጁን ጠየቀው። ልጁ ግን ጠየቀው። ታዲያ እሱንማ ልጁን ነው መጠየቅ ያለብኝ። አዎ ለምን? አሁን እሱ አይደለም እኔ እኮ ነው የምጠይቀኝ። አንተ ነው የምጠይቀኝ? አዎ እስቲ ከዚህ ደስ ከምትልህ እስቲ አውጣት። አሁን ከዚህኛው ምኑን ላውጣልህ? አይደለም እዚህ ካለችው ያረሱላ ወደዚህ ያረሱላ ወደ ከፍ አድርጎ ያረሱላ ተጋጠልኩኝ። እሺ እንግዲህ ብዙዎቹ ጠንቋዮች ይህንን አካሄድ ሄደውበታል፣ ዛሬም ወደፊትም ይሄዱበታል። ምክንያቱም በተደራጀ መልኩ በሙዚቃው ዓለም ውስጥ ባለው ሁኔታ ጋር በተያያዘ ማዳመቂያና የርኩሳን መናፍስትን የማሟሟቂያ መንፈስ ኃይል ውስጥ ገብተው እናቶች በዚህ መንገድ እያጓሩ ወጣቶችም ይሄንን መንፈስ ተከትለው ልዩ የዘመናችን ስጦታ በማድረግ የርኩሳን ውስጥ ዓለም ጎራ በማጠናከር ብዙ ምቀኞችንና ብዙ ሸረኞችን ገና እናፈራለን። ብዙ ጠንቋዮችንና ብዙ አስማተኞችንም ገና ትውልዳችን እንደ ብርቅዬ ሰዎች የሚጠብቃቸው ይሆናል። ለምን? አካሄዳችን ራሱ ያስታውቃል። እንዲህ አይነት መንፈስ በዘለቄታ ሊገዛን እንደሚችል ከልቦናችን ጀምሮ ያለውን ነገር ስናይ ያው እስከ ዘመናት ድረስ ይሄንን ዲያብሎስን የሚያጋልጠውን መንፈሳዊ ጎዳና እንደተቃወምን እየኖር ስለሆነ
አንዴ መተት ነው፣ አንዴ የሱዳን አስማት ነው፣ አንዴ የናይጄሪያ ነው፣ አንዴ የግብፅ ነው፣ አንዴ የምንድን ነው እንላለን። ይህንን ሙሉ በሙሉ ይህን አካሄድ ዘመዶቻችን ያምኑበታል። ግን የሚኖሩትና የሚፈልጉት የሚጠብቁትና ለወደፊቱ ለትውልዳቸው የሚያካብቱት ነገር እንዲህ አይነቱን መንፈስ ነው። መሻታችን ነው አልኩ። ዲያብሎስ እንዲወጣ ካልፈለግን ዲያብሎስ እንዲገባና እንዲነክስ እንፈልጋለን። አሁን መሄድ ፈለግ? አዎ አሰናብተኝ። ቅሉን እንዴት ነው የምትይዘው? እስቲ ቅሉን ጥቅሟ ምንድን ነው? ሙሉ ነው። ጮሌው ቢያቅማ ድፍን ነው። ድፍን ሁን ማለት ነው። ልጁ ቢያቅ ጮሌው ቢያቅ፣ አዎ ግን ማይረባ ነው። ምን ያውቃል? ድፍን ቅል ነው የምታስይዘው? አዎ። ቅሉን እሱ ጋር ነው ያገኘው? አዎ እሱ ጋር ነው። እኔ ራሴ ሁሉ ታሪክ አላውቅም፣ ለእኔም እንግዳ ነው። ይሄንንም አውደ ነገሥት አገኘሁኝ። እዛ ላይ ተጻፈቻለች። አሁን አውደ ነገሥቱ ላይ እዛ ላይ መልእክት ጽፌለት ነው የሄድኩት። የዲያብሎስ መልእክት እንደሆነ አውደ ነገሥት የዲያብሎስን ዛር፣ ጠንቋይ፣ ደብተራ ጠቅላላ በሙሉ የዲያብሎስ አገልጋዮች እንደሆኑ እንዲህ ያለውን ነገር አትከተል ብዬ አሁን አባብዬ ወደዚህ አመጣሁት። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ዛሬ እንግዲህ ልጄ እዚህ ፈውስ ላይ በመድረሱ እኔ ወሰን የሌለው ደስታ ተሰምቶኛል። እኔም ልጄን ራሴ ወልጄ አሳድጌ እንዴት አድርጌ ወደ ውጭ ልልካለሁ ብዬ ነበር የኔ ጥረት ማስተምረው። ነገር ግን ጠንቋይ ቤትና ከደፍተራ ቤት ስለማይወጡ ለመጥፎ ነገር ዳረገችው። ይሄው ለዚህ በቃ። እግዚአብሔር የተመሰገነ ይሁን። ይሄው እንግዲህ እናቱ ከጠንቋይ ቤት አትወጣም። ጠንቋይና ደፍተራ ነው ምንም። አሁንም እሱ ለማስታረቅ ሞክሮ ነበር። ኖ አይሆንም፣ ከእኔ ህይወት ጋር አብሮ አይሄድም። እኔ የካህን ቤተሰብ ልጅ ነኝ። ያደግኩት በቤተ ክርስቲያን ህይወት ውስጥ ነው። ምንም ሆነ ምንም አቅመ ደካማም ብሆንም የእግዚአብሔርን ቃል መሻር አልችልም። እንደው ይቅርታ፣ ዛሬ በትዳር ያላችሁ ባልና ሚስቶች አደራችሁን እባካችሁ፣ በውስጣችሁ ገብቶ የሚሸነሽናችሁ የሚያከፋፍላችሁ ሰይጣን አለ። ይሄንን ነገር እጅግ በጣም ከፍተኛ ፈተና ነውና ተጠንቀቁ። በተለይ ሔዋን አዳምን እንዴት እንዳሳሳተችው ታውቃላችሁ አይደለም እንዴ? እናንተን በቀላሉ ነው የሚፈታተናችሁ ዲያብሎስና ሁላችሁም ቢሆን ከእንዲህ ያለ ህይወት አይድረስባችሁ። ልጆች አሁን 2 ሴት ልጆችም አሉ። ተበታትነዋል። እነሱም ይሄንኑ አይነት ባህሪያት ያላቸው ከጠንቋይ ከደብተራ ቤት የሚያወጡ ናቸው። ገና ህፃናት ልጆች ናቸው። ለእነሱ ብዙ ነገር የሚጠበቅባቸው ነበር። ተልከስክሰውን የቀሩብኝ እንደዚሁ። እንግዲህ ዲያብሎስ የራሱን ተወካዮች በስፋት በየአቅጣጫው ላይ ያስቀምጣል። በቤተ እግዚአብሔር እንደዚሁ ጎታቸውንና አስማተኛውን ያስቀምጣል። በጫካና በሸለቆ ጠንቋውንና ጓሪውን ቃልቻውንና ሸዋሚውን ያስቀምጣል። በየወንበሩና በየማዕረጉ በየስልጣኑና በየእውቀቱ በየፍልስፍናው ዘርፍም የራሱ ተወካዮች አሉት። አይነቱ ግን በጣም ይለያያል። ይህ ብቻም ሳይሆን በየልቦናችንም ውስጥ የዛኑ ያህል የተከፋፈለ አካሄድና አስተሳሰብ አለን። ነገሮችን በቀላሉ ለማወቅና በመንፈሳዊ ጎዳና ውስጥ ያሉት ውሳኔዎቻችን በዓለም ለጥቅማችን ከምንወስነው በላይ የተጎዳንበት በሌላ አካል ጭምር ነው የምንወስነው። ዲያብሎስ አስገድዶ የመወሰን ኃይል ልቦናችን ውስጥ ስር ሰዶ ተቀምጧል። ስለዚህ ብዙ ችግር ያለብን ፍጥረቶች ነን። ይበቃኛል። ይበቃል። አዎ ተቃጥያለሁ። የእሱ ባለቤት አለች። ነይስ ባለቤቱ እንድትካድም ታስገድዳታለህ አንተ አዳልሞት። አይ ራሴ ካደማለሁ። እኔስ ራሴ ካደማለሁ። ራስህ ነው የምትካድመው? አዎ። ለምንድን ነው ራስህ የምትካድመው? እንዴ ለራሴ መቻነስኩኝ። ለራሴ መቻነስኩ። የልጁ ድምፅ እንዲህ ነው አይደለም። እንደዚህ ሲነሳበት ነው። ቡና ሲያፈላ ሲቅም ነው እንደዚህ ድምፁ የሚቀየረው። አንቺ ቡና ሲያፈላ ታግዣዋለሽ ወይስ ራሱ ነው? ቡና በሚያፈላበት ሰዓት ሁሌ ጸብ ነው። እሱ እንደ ሴት ለምን ታፈላለለዋለሁ? በቃ እሱ ማፍላት ነው የሚፈልገው። ቡና መጠጣት ከፈለክ ከኔ ላፍላለለዋለሁ። አይፈልግም። ከኔ ጋር ሁላ ጸብ ነው። ሲነሳበት ሁላ ይመታኛል ሁላ። ለምን ትመታታለህ? እሷን አዳልሞቴ ስታበሳጨኝ ነው። እሳት ስትሆን ስታበሳጨኝ፣ ከእንደገና ደግሞ ፍቅር ሲሆኑ ቶሎ እሳት ለኮስ አረግና አባላቸዋለሁ። ፍቅር ሲሆኑ? አዎ። ታዲያ ምኑን አገዝካቸው?
አይ ምንም ማገዝ ያስፈልጋል። ምን ማገዝ ያስፈልጋል? ቅድም እኮ ነገርኩ። ማሳየት መንሳት ነው። ትንሽ ማሳየት ከዛ መንሳት ነው። ትንሽ ማሳየት ከዛ ብዙ መንሳት ነው። ብዙ መንሳት። አዎ በአጋንንት አካሄድ ውስጥ አንድ እርምጃ ወደፊት 4 እርምጃ ወደ ኋላ ነው። ምክንያቱም አንድ እርምጃ ወደፊት ስትሄድ ለአንተ ይሄድክ ይመስልሃል። 4 እርምጃ ወደ ኋላ ስትሄድ ግን አታውቀውም። ብዙዎቹ ይህንን አካሄድ ይሄዳሉ። በዚህ አይነት መንፈስ እንደ ሀገርም ስናስብ ይህንኑ አካሄድ እንሄዳለን። እንደ ህብረተሰብ ስናስብም ደግሞ አንድ እርምጃ ወደፊት ወደ ቤተ ክርስቲያን እንሄዳለን። መተናል፣ ቆንጆ አንድ እርምጃ መተናል፣ ግን 4 እርምጃ ደግሞ ወደ ኋላ እንመለሳለን። እንግዲህ የሚበልጠውን ወደ ኋላ እየተመለስን ዘመናችን ያልቃል ማለት ነው። ይሄ የተለመደ ገጽታዎቻችን ሆነዋል። እሺ በቃ ሸኘኝ። እኔን ቆይ አይደለም፣ ሚስቱን ለምንድን ነው የምትጠላው ማለት ነው? በቃ እኔ እንዲጣሉ ስለምፈልግ ነው። እንዲህ ይከናነባል እሱ? አዎ ቤት ውስጥ አዎ ይከናነባል። የቱን ነው በተለይ እንደው እንትን ሲከፍት በሚቅምበት ጊዜ የትኛውን ነው የሚከፍተው? ይከፍታል ሁሉንም እየቀያየረ። በብዛት መላይ የሚለው ነው እሱ የሚወደው። መላይ ነው የሚወደው? አዎ መላይ ለምን ወደድከው? አዳልሞቴ እንደ ደስ ይለኛል። እኔ ደስ ይለኛል። ለምን ያጓራል ቁጭ ብሎ ለብቻው? አዎ ሲነሳበት ሐሙስ እስከ 9 ሰዓት እስከ 10 ሰዓት ያነጋል። ለምን ይቅማል? እየቃመ እንትኖቹ ከፍቶ እየሰማ በቃ ወይንተኛ ተነስ ካልኩት ጸብ ነው ከኔ ጋር። ለምን እንደዚህ ያልሽ? ለምን እንደዚህ ያልሽ? ለምን እንደዚህ ያልሽ? ምን ነው መላይ? ተወኝ፣ ተቃጠልኩኝ። አይደለም መላይ ተው እንጂ። ተወኝ፣ ተቃጠልኩኝ። ተወኝ በቃ። አሁን ሚስቱን እስከዛሬ ስላጠፋው ይቅርታ በላት። በቃ ለምንድን ነው ይቅርታ የምለው? እኔ ለምንድን ነው ይቅርታ የምለው? እስከዛሬ ስለደበደብካት እኔ አልልም፣ አልጠይቅም። ለምን ነው ይቅርታ የምጠይቀው? አልፈልግም፣ እኔ አልጠይቅም። እንደው ለምን አታሰናብተኝም ከዚህ ጋር? ኧረ ተወኝ በቃ። ለምን ተማርከህ አትሄድም? ተማርከህ ለምን አትሄድም? ተቃጠልኩኝ። ምንድን ነው የሚያቃጥልህ? እሳቱ። ምኑ ላይ ነው ስትቀመጥ? ለፍርድ ጊዜ ምኑ ላይ ነው የምትቀመጠው? እዚህ ትከሻው ላይ። ትከሻው ላይ? እዛ ትከሻው ላይ ሆነ። ከዛ በኋላ በቃ ትከሻው ላይ ቁጭ ነው። ምን ይልሽ ነበረ? በቃ እኔ በደህና ሰዓት የነገርኩትን ነገር በቃ ስለ ቤተሰቦቼ ምንም ያወራሁትን ነገር እሱ በሚነሳበት ሰዓት እኔ የነገርኩትን ነው መልሶ የሚነግርልኝ። ፈረድኩኝ የሚለው ማለት ነው። አንቺ ነገርሽውን? አዎ እሺ። በቃ ያንኑ ነው መልሶ የሚነግረኝ። ምን ነው አንተ ታዲያ ምኑን አወቅኸው? ያንኑ መልሰህ ከተናገር ማታለል ነው ስራዬ ብያለሁ እኮ። ማታለል ነው ስራዬ። ማታለል ነው? አዎ። አንዳንዱ መናፍስት ቀድሞ የሚያውቃችበት አንዳንድ መንገዶች አሉ። ለምሳሌ ወደ እቃ ጠፍቶብን ወደ ጠንቋው በምንሄድበት ጊዜ በሩቅ ለማየት የሚችልበት አንድ መንገድ አለው። ሴትየዋ ላይ ያለው አይነ ጥላ ለዚህኛው ወደምትመጣበት መንፈስ ሄዶ ይናገራል። ሮጦ አይነ ጥላው እኮ ነው መታልሃለችና እንዲህ ብላ እንዲህ ጠፍቶባት ነው የመጣችው። ቀድመህ ቶሎ በልና አስተካከላት፣ እንስማማ በዚህ ጉዳይ ላይ ይላል። ከዛ በኋላ ልክ ስትገባ እንዲህ ያለ ዕቃ ጠፋሽ፣ እንዲህ ያለ ዕቃ ጠፋሽ፣ ግቢ በላት ይባላል። አቤቱ ጌታዬ ትላለች ከበር ጀምሮ። ግን አስቀድሞ ሄዶ የተናገረው ውስጡ ያለው አይነ ጥላ ነው። ያንን ይስማማሉ። ይሄ ቡዳውም አይነ ጥላውም ይስማማሉ። ስለዚህ ከዛ በኋላ ከዛ ቤት አትጠፋም። መናፍስቱ የተጠናከረ አሰራር በህብረት ሰርተዋል። ነፍስየዋን እንግዲህ ተጫወቱባት ማለት ነው። አንተ ደግሞ እሷ የነገረችን ትፈርዳለህ። አዎ የማውቀውንም እፈርዳለሁ፣ ያየሁትንም እነግራታለሁ። እሺ በቃ እንደዛ ነው። ሰው ላይ ሆነ ነው የምታየው? እንዴት ነው ሰው ላይ ሆኜ የማየው? እንደዚሁም ልጅቷ እኮ ትታያልኛለች። እሺ በቃ አንዳንድ ጊዜ ለሷስ ጥላ የምትሆንበት ጊዜ የለም? አዎ አምታታለሁ። ለምን እንደ ቤተክርስቲያንም ምንም ልጁም እንሂድ ሲል ወይ እሷ እንሂድ ካሉ ዘጋ አረግባቸዋለሁ። ዘጋ? አዎ ለምን?
እንደምን ያስፈልጋል? ድብርት ላያቸው ላይ ይለቅባቸዋል፣ ይጫጫናቸዋል፣ እንቅልፍ ይላቸዋል። በቃ ይተኛሉ። መልኩን መርጠህ ነው ያስከው ልጁን ወይስ ቁመናውን መርጠህ ነው ያስከው? ቆንጆ ነው፣ ሽቅርቅር ነው፣ ቆንጆ ነው። ሽቅርቅር ነው፣ ቆንጆ ነው። ሽቅርቅር ነው፣ ቆንጆ ነው። አዎ። መልክ ትወዳለህ? እወዳለሁ። ከሴቶችስ ቆንጆ ነው የምትወደው ወይስ እንዴት ነው? እኔ እነሱ ግደለኝም ብዙ። እኔ እሱ ቆንጆ እንደምወደው ቆንጆ እንደወዳለሁ። መልሽ ሰብስብ። ቅሉን እንዴት ነው የምትይዛት? እስቲ ያዛት። እቺን አላስካትም እኮ እንዴት ነው? አቤት ቅሉ ድፍን ቅል ነው። እሱ አልገባውም እንጂ እንደዚህ ድፍን እንዲሆን ነው አለ። ሄደ ተጎማለልበት እስቲ። አጋንንቶች ከሰው ልጅ ጋር መልካቸውና ባህሪያቸውን ከነተክለ ቁመናቸው እና ወደዚህ ብላ ተመለስ እንዴ ዳልሞቲ እንግዲህ ያው እንደዚህ ነው። እንግዲህ ድፍንቅል ተሸክሞ መዞር እስቲ ያስቡት። የማይገናኝ ታሪክ እኮ ነው። ውሃ መቅጃ አይደለ ምን አይደለ። የሚገርም እኮ ነው ባካችሁ፣ እንደው የሚገርም። እሺ ምን ትሉታላችሁ? በምን ሳይንስ ነው የምታዩት? ይሄ ነው ሌላው ሳይንስ። ያኛው ተው ሰርተህ ወደ የእውቀት ሳይንስ ያ ሁለተኛ ነው። ትክክለኛው ሳይንስ ይሄኛው ነው። ያ የምትማረውና በራስ ውጤት የምታፈራው ነው። ይሄ ግን ካንተ አእምሮና ሕሊና ውጭ የሆነ ሳይንስ ነው። እግዚአብሔር ልዩ የሚያደርገው ደግሞ እንዲህ አይነት መናፍስቶች መኖራቸውን ቀድሞ በመጽሐፍ ቅዱስ ነግሮናል፣ አልሰማንም። ስለዚህ ይሄው ደግሞ በስሙና በኃይሉ የሚከናወነውን ተግባር ተመልከት። ለምን ድፍንቅል ታስይዘዋለህ? ድፍን እንዲል ነው። ድፍን እንዲል ነው ልጁም ድፍን እንዲል። አዎ የሚገርም ነው። እሺ በል ገንዘቡንስ ታባክንበታለህ? አዎ። ለምን? ገንዘብ በጣም ያገኛል። ምን ያህል ገንዘብ አባከንክበት እስካሁን? በትንሹ 200 ሺህ ብር በጥሬው። አዎ። ዶላርስ? የመንታ እሱ ከእንደገና ግማሽ ኪሎ ወርቅም ነበረው እኮ። ግማሽ ኪሎ ወርቅ? አዎ። ምን አደረከው? አንዴ ምን እሰራለሁ እኔ እንደ አንጣው ነው እንጂ በላው። አዎ። ከዛ በኋላ ግማሽ ኪሎ ወርቅ? አዎ። ስንት ግራም ማለት ነው? 500 ነው። 500 ግራም? አዎ። ምኑ ልታረገው ነው? 500 ግራም አፍንጫውን ልትበሳው ነው? ምን ውስጥ ልከተው ነው? እዛ ስጦታ ተሰጥቶት ነው። አረብ ሀገር እያለ ምን ፈርዶላቸው ነው? አይደለም፣ እንዲሁ ሰጠውት ነው። ውዴታ ገንዘብ ነበረው። እዛ ማንም ነው የሚሰጠው። ለምን ታሰጠዋለህ? እንዴት ነው ነገሩ? አይ ልጁ እንደው ጥሩ ጸባይ አለው። እሺ ባይ ነው፣ ታዛዥም ነው። እንደው በቃ ከዛ የትም ሄድ ይወዱታል። አረቦች ይወዱታል። አዎ። ከእንደገና እዚህም ከመጣ በኋላ ቤት አዞርከው? ስንት ሀገር አዞርከው? እስቲ በቃ ሁለቱን ሀገር። ማና ማን? ዱባይም ኳታርም። አውደ ነገስቱን ወደዚህ ዘር አድርግ፣ ሰብስብ፣ ቶሎ በል አንሳ። አልፈለገም። በቃኝ። ማን ተመልከት፣ ወደዚህ ፊትን አልጥ። ድምፁን እንግዲህ ተመልከቱ። ድምፆቹ እንኳ እስካሁን አልተለወጡ። ስለዚህ መናፍስት አካላዊ ባህሪያችንንም ድምፃችንንም እንዲሁም ደግሞ አንዳንዴ ተክለ ቁማናችንም እሱን የሚመስልበት አጋጣሚ አለ። አንዳንድ ህፃናቶች በመንፈሱም በማያዩበት ጊዜ እናት ላይ ምርር ብለው ያለቅሳሉ። እናትየዋ ስትመጥ ህፃኑ ይጮሃል። ይሄ ማለት ውስጡ ያለው መንፈስ እየተገለጠ ስለሚታየው ነው፣ ንጹህ ከመሆኑ ጋር ተያይዞ ማለት ነው። አንዳንዴ አባቶችም ላይ ሆኖ ህፃኑ በሚያይበት ጊዜ ምርር ብሎ ያለቅሳል። ያ ማለት ውስጡ ያለው መንፈስ ስለሚያዩ ነው። የተለየ አካል መስሎ ስለሚያስፈራራው ስለሚያፈጥበት የዛን ጊዜ ያለቅሳል። ይሄ ልጅ ምን ነክቶት ነው የምንለው አለ ምክንያት አይደለም። ያ ታዲያ ቀስ በቀስ ወደ ልጁም ህይወት ገብቶ እንደ ልክፍት መግባቱና መለማመዱ አይቀርም። ስንት ናችሁ? ጭፍራ ከነ ጭፍራ ሶስት ናችሁ። ማናማ? አዳልና ሞዚ አራባት ብር አለንጋ። ሶስታችሁም አጋንንት ናችሁ? ሰይጣን ናችሁ? አጋንንት ነን። ለእሱ ምንድን ነው ያላችሁት ግን? መላእክት ነን ያላችሁት? አዎ እንደዛ ነው የምንለው። በቃ አሰናብተን ተዘጋጅ። በኢየሱስ ክርስቶስ ስም በወላዲተ አምላክ ስም ሲኦል እንገባለን። ቶሎ ሰባት ጩና ቶሎ ሰባት ማን ማን ነው? ሰይፍ
ሰይፈማ ሰይፈ ጌታቸው ሰይፈ ጌታቸው ቀረ። ምክንያቱም ሌላ ኃይልና ሌላ ቋንቋ ነው። አይ ሰይፈ እግዚአብሔር ዕድሜ ይስጡት፣ እግዚአብሔር ዕድሜ ይስጡት። ምንም አልልም። አይዞህ ከስቃይ ነው የዳንኩት። የሚለቀኝም አይመስለኝም ነበር። ወደዚሁ ዝም ብለህ ነው እየፈራኸው? አዎ ስለሚያሰቃየኝ እፈራዋለሁ። ስለሚያሰቃየኝ እፈራለሁ። አይ ወደዚህ ዙርና ተናገር። ባለቤትህ እንዴት ነው? ትከታተልሃለች? አዎ አዎ። አባትህ ያመጣኝም እሱ ነው እንጂ አንተ መምጣት አልፈለግም? አልፈለግኩም ነበር። ዓርብ ዕለት ነው ተቀምጬ የእርሱን ቪሲዲ እያየሁ እንዳለ አንድ ባለ ከራማ ሲለቀው አየሁ። ያኔ ከራማ እንደሚለቅ አወቅኩኝ። ወዲያው ደውዬ ኮተቴን ይዤ እመጣለሁኝ አልኩት። ኮተቴን ይዤ መጣሁ። ከዛ አለ ስንት ቁጥር ነው? 15 ቁጥርን ነው። 15 ቁጥር 15 ቁጥርን ነው። አዎ እሱ ሲለቀው አየህ? አዎ ጸጉሩ ምናምኑ ሲላጭ ሳይን እሱን ሳያመንኩኝ ከዛ እሱን ሳያመንኩኝ ትለቃታለህ አላልከው? በቃ እንደሚለቀኝም አወቅኩኝ። አምኜ ነው የመጣሁት። ድሮም ቤተክርስቲያን አገለግል ስለነበረ በእምነት ነው የመጣሁት። ቤተክርስቲያን ታገለግል ነበር? አዎ የት? ስላሴ። የት ስላሴ? እዚህ ካቴድራል። ካቴድራል? አዎ እዚህ ካቴድራል እያገለገል? አዎ። ይኸውላችሁ በቤተ ክርስቲያን መመላለሳችን በሰንበት ትምህርት ቤት ጊዜ መፍጀታችን መለኪያ የክርስትና ሕይወት መለኪያ አይደለም። አያችሁ፣ የመናፍስቱን አገዛዝ ካላወቅን፣ የዲያብሎስን ስልትና የጥቃት ባህሪያቶችን ካልተገናዘብን በየትኛውም መንገድ በደጁ ተመላልሰን የሲኦል ልጆች ነን። መመላለስ ለኤሊም እንኳ አልተመጀው። በተጨማሪም ለይሁዳም ከክርስቶስ ጋር አብሮ መብላት የእግዚአብሔርን መንግስት አላስገኘለትም። ረጋ ብለን የማሰብ ጊዜ ሊኖረን ይገባል። ረጋ ብለህ ማሰብ አለብህ። ስታስብ ተደበላልቆብህ ካሰብክ ተንኮልና ምቀኝነት አብረው ህይወት ውስጥ ተደራጅተው አብረው ከነሱ ጋር ካሰብክ የምታስብበት መንገድ ሁሉ እውነቱን ሳታገኘው በጨላለመ ሰዓትና ወቅቶች ላይ ጊዜህንና ታሪክህን ትጨርሳለህ። እዚህ ታገለግል ነበር? አዎ እዚህ ሰራ ነበር። ሰንበት ትምህርት ቤቱን ነው ወይስ? ሰንበት ትምህርት ቤት የህፃናት ረንዶም ድራማ ክፍልን የነበርኩም ሰራ ነበር። ሁሉንም ይዤ የህፃናት ድራማ? አዎ። ምን ምን ደርማችኋል እዛ? እኔ እዛ አሁን በክርስቶስን ፊልም ራሱ እረኛው ሆኜ ሰርቼ ነበር። ስላሴ? አዎ። የዛሬ ስንት ዓመት ማለት ነው? ከ87 እስከ 90 ዓመተ ምህረት ድረስ። ከ87 እስከ 90? አዎ። ግን ውጤቱ ያው ዞረህ በስላሴ ቤተክርስቲያን ቆይተህ የቃልቻ መንፈስ አዙሪት ያዘህ። እኔ ለሰው ማለት የምፈልገው ይሄንን ነው። እምነት ውስጣችሁ ይኖር። እኔ ውስጤ ስለሚወላውለው እስከ ዛሬም እንደዚህ ያልሆንም ነበር። 100,000 ብር የተገመተ መኪና ሚገዛኛ ጥቼ 40,000 ብር ሸጫለሁ። በዚህ የተነሳ አልናገር ነገር እንዳልሆን አደረገኝ። ፈርቼ ያንን ነገር ግን ትቼ ወደ እምነት በመጣ ኖሮ ዛሬ እንደዚህ ያልሆንም ነበር። በእምነታችሁ ጽኑ። እኔን ያየ ይቀጣ ነው የምለው። እንደኔ ፈርታችሁ አትሽሹ ነው የምለው። ሌላ ምለው ነገር የለኝ። ለእርሱ እድሜ ይስጡት፣ እግዚአብሔር ይስጡት። እኔም ወርቆችም ነበሩ ማለት ግማሽ ኪሎ ግራም ወርቅ ነበር። አዎ። ምን አደረከው? ሸጥኩት። ለምን? አላቅም። በቃ ዝም ብዬ አጠፋዋለሁ። በቃ ሸጥኩት። ገንዘቡ እንዴት እንደጠፋ ምን አላቅም። ቅድም የነበረህን ድምፅ ታውቀዋለህ? እኔ አላቅም። እኔ አላቀው። ለምን? እኔ ምን አውቃለሁ? እያወቀማ መቼ እያወቀማ የሚጠናወት ማን አለ ከሰይጣን ጋር? አታውቀውም? አላቅም። አንድ መንዙማ አለች ደግሞ በተለይ መላይ መላይ የምትለው አንተ ትወዳታለህ? አይ እኔ ዝም ብዬ ነው የገዛሁት። ያንተ ፈቃድ ነው?
አይደለም በቃ እንዲሁ በቃ ሰው ሄዳን የሆነ ቦታ ሰማሁት መንገድ ላይ። ከዛ በኋላ በቃ ገብቼ ገዛሁት። አንተ በስላሴ ቤተክርስቲያን ዘማሪ ሆነ መዝሙር ስትሰማ ኖረህ ስትዘምር ቆይተህ እስቲ ቆይ አምጣው እስቲ ቆይ የት አለ አምጣ። አልፈልግም መስማት ነው አባት። መስማት አትፈልግም? አልፈልግም በቃኝ በቃኝ አልፈልግም። መስማት አልፈለገም። አሁን እሱ አይደለም መጀመሪያ የፈለገው የሌላ ፍላጎት ነው የኖረው። በሌላው ፍላጎት እንኖር እስቲ ተመልከቱ። በአይነጥላ ፍላጎት፣ በዛር ፍላጎት፣ በውቃቢ ፍላጎት፣ በክፉ መንፈስ ፍላጎት እንዴት እንኖር? በል በርታ። ምንም ችግር የለም። መጀለጥ ነው። መጽሐፉን አላገኘም? ገዝቻለሁ። በደንብ ማለዳ መያዝ የሚለውን በደንብ ተከታተል። አባትን ሰላም በለው እንጂ በደንብ እሺ። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። እመቤቴ እርሶን ታኖረልን ጌታ